በጣም የብዙ ሴቶች ጥያቄ ነው። ሴቶች ለምንድነው እንደ ወንዶቹ ማይረኩት? ብዙ ሴቶች እርካታ አንደርስም ወይም ደግሞ ኦርጋዝም አናደርግም ይላሉ ማለት ነው። በዚህ ቪዲዮ አምስቱን እነግራቸዋለሁ። የመጀመሪያው ፊዚካል ነው። ፊዚካል ሪዝኖች ወይም ምክንያቶች የሚባሉት ሴቷ ጋር አካላዊ ችግር ካለ ነው። ለምሳሌ ስኳር ካላት፣ የነርቭ ችግር ካለ፣ ማህፀን በር አካባቢ ኢንፌክሽን ካለ፣ የማህፀኑ አካባቢ ችግር ካለ፣ እንደዛ ደግሞ መድኃኒት የምትወስድ ከሆነ መድኃኒቶቹ ሰውነቷ ላይ የሚፈጥሩት ነገር ኦርጋዝም ወይም ደግሞ እርካታ ጫፍ ላይ እንዳደርስ ሊያደርግ ይችላል። ላጨርስ ትችላለች ማለት ነው። ሁለተኛው ሳይኮሎጂካል ነው። ሳይኮሎጂካል ምክንያት የሚባለው ደግሞ ሴቷ የምትጨነቅ ከሆነ፣ እንደገና ድብርት ካለባት፣ እንደገና ደግሞ ከዚህ በፊት መደፈር ወይም ደግሞ ከቤተሰብ ወይም ከተለያየ ነገር ሴክስን እንደ ትራውማ የሚያስታውሳት ነገር ካለ እንደዚሁ እንደሱ ልትሆን ትችላለች ማለት ነው። ከዛ በተጨማሪ ከባለትዳሯ ወይ ከጓደኛዋ ጋር ያልተፈታ ቅራኔ ካለ፣ ችግር ካለ ይሄም እንዳትረካ ሊያረግ ይችላል ማለት ነው። በሶስተኛ ምክንያት የተቀመጠው ሆርሞናል ነው ወይም ደግሞ የሆርሞን መዛባት ነው። ይሄ ደግሞ በእርግዝና ጡት በማጥባት እንደዚሁም ደግሞ በማረጥ ወይም ደግሞ የወር አበባ በሚቀርበት ጊዜ እድሜያቸው ሲገፋ ማለት ነው፣ ሆርሞኖች ሲዛቡ ይሄ ችግር ሊፈጠር ይችላል ማለት ነው። በአራተኛ ደረጃ የአኗኗር ዘይቤ፣ መጥፎ የአኗኗር ዘይቤ ስንመርጥ ማለት ነው። ለምሳሌ አልኮል በብዛት መጠቀም፣ ለመደሰት ተብሎ እና ማሪዋና፣ ጋንጃ፣ የተለያዩ መድኃኒቶች መጠቀም፣ ከዛ በተጨማሪ ማጨስ፣ ጫት መቃም፣ እንደዚሁ ደግሞ አመጋገብ ደግሞ ጀንክ የሆነ ምግብ ሳይመርጡ መብላት ማለት ነው። በተጨማሪም ምንም አይነት ኤክሰርሳይዝ ያለማድረግ እሱም ችግር ነው ማለት ነው። በመጨረሻም በአምስተኛ ደረጃ በቂ ማነቃቃት ውስጥ ሳትገባ ግንኙነቱን መፈጸም ነው። ይሄ ደግሞ የሚሆነው አንደኛ በቂ የሆነ ማነቃቃት ሳይደረግ ቀጥታ ወደዛ ከገባ ጓደኛዋ፣ በሁለተኛ ደረጃ ደግሞ እሷ ምን እንደሚያስደስታት የሰውነቷን ክፍል በደንብ ካለማወቋና እሱ የሚያስደስታት ፓርት ካለመነካካቱ የተነሳ ሳትጨርስ ሊያልቅ ይችላል ማለት ነው። እነዚህ ዋና ዋና ምክንያቶች ናቸው። እንደዚህ በሚሆንበት ጊዜ የጤና ባለሙያ ጋር ቢኬድ የተሻለ ማድረግ ይቻላል፣ የተለያዩ አማራጮች ስላሉ ማለት ነው። ዶክተር ማህፀን ወጥቷል ተባልኩ፣ ፔሪድም አላይም፣ ገና 28 ዓመቴ ነው፣ ማበዴ ነው፣ መውለድ አልችልም ወይ የሚል የአንድ እህታችን ጠያቂ አለች። እንግዲህ ማህፀን በተለያየ ምክንያት አንቺን ለማትረፍ ተብሎ ሊወጣ ይችላል ማለት ነው። በተለያየ ምክንያት ማህፀን ከወጣ በኋላ የወር አበባ ማታይም፣ እርግዝናም በተፈጥሯዊ መንገድ አይኖርም ማለት ነው። በእርግጥ ይህንን ቁጭ ብለው በደንብ የሰሩልሽ ሐኪሞች ያስረዱሻል ብዬ እጠብቃለሁ። ድጋሚም መናገር ይኖርብሻል እንዲያስረዱሽ ማለት ነው። ብዙ ጊዜ እኛ ሀገር ያው ፔሸንት ሎድ ወይም ደግሞ የታካሚ ብዛት ስለሚኖር ወረፋ ምናምን ስለሚበዛ በጣም ብዙ መረጃ ላይሰጥ ይችላል። ነገር ግን ይሄ በጣም ሲግኒፊካንት በአንቺ ህይወት ላይ ወሳኝ ነገር ስለሆነ ማብራራት የሚፈልግ ነገር ነው። ያው ይሄን ይመስላል ማለት ነው። ልጅ ለመውለድ ኖርማሊ ማህፀን መኖር አለበት። ጽንስ ከተፈጠረ በኋላ የሚያድገው ማህፀን ውስጥ ነው። ስለዚህ ማህፀን ከሌለ እርግዝና አይፈጠርም ማለት ነው፣ ወይም ልጅ አይኖርም በተፈጥሯዊ መንገድ ማለት ነው። ሌላ መንገድ ግን ይኖራል፣ ሴሮጌሲ ይኖራል። በሌላ ማህፀን ተከራይተሽ ከራስሽ እንቁላል ተወስዶ እርግዝና የሚፈጠርበት መንገድ ይኖራል። ኦቫሪዎቹ ካልወጡ ካሉ ማለት ነው። አንዳንድ ጊዜ እነሱም ሊወጡ ስለሚችሉ ማለት ነው። ስለዚህ ሐኪሞችሽ ጋር በደንብ በመነጋገር ይሄንን ያው ማወቅ ትችያለሽ። የማህፀን ኢንፌክሽን የሚያስከትላቸውን 4 ከባባድ ችግሮች እና እንደዚሁም ደግሞ የማህፀን ኢንፌክሽን ወይም ፔልቪክ ኢንፍላማቶሪ ዲዚዝ ሴቶች እንዳይገጥማችሁ 4 መከላከያ መንገዶችን እነግራችኋለሁ። እስከ መጨረሻው ተከታተሉኝ። ሼር አድርጉት ለብዙ ሰው ስለሚጠቅም ማለት ነው። የማህፀን ኢንፌክሽን ካለ ማንኛውም ሴት የማህፀን ኢንፌክሽን አለኝ ብላ ከጠረጠረች የጤና ባለሙያ ጋር ቀርባ መታከም ይኖርባታል። የተለያዩ መድኃኒቶች አሉ፣ በጤና ባለሙያ የሚታዘዙ ናቸው ማለት ነው። የአንዲት ሴት የማህፀን ኢንፌክሽን ካላት እነዚህ 4 ከባባድ ችግሮች ሊገጥሟት ይችላሉ። አንደኛው ኢክቶፒክ ፕሬግናንሲ ወይም ደግሞ ከማህፀን ውጭ እርግዝና ነው። ይህም የሚሆነው የማህፀን ኢንፌክሽን በሚኖርበት ጊዜ ወደ ማህፀን ቱቦዎች ኢንፌክሽን ይሄድና ጠባሳ እንዲፈጥርና ጥበት እንዲፈጥር ይኖራል። እንግዲህ ጽንስ መጀመሪያ ቱቦዎቹ ላይ ተፈጥሮ ወደ ማህፀን ስለሆነ የሚመለሰው መንገዱ ሲጠብበት
ማህፀን ቱቦ ላይ ያድጋል እርግዝናው። ያንን ኢክቶፒክ ቲዩባል ፕሬግናንሲ እንለዋለን። ከማህፀን ውጭ የሆነ እርግዝና ያስከትላል ማለት ነው። ሁለተኛው ከባድ ችግር የማህፀን ቱቦቹ በሁለቱም በኩል ኢንፌክሽን ሲፈጥሩ ኢንፌክሽኑ ከማህፀን ተነስቶ ወደ ቱቦቹ ሲሄድ እንዲጠቡ ያደርግና ሙሉ በሙሉ ሊዘጉ ይችላል። በሁለቱም በኩል የማህፀን ቱቦች ዝግ ከሆኑ ደግሞ እንቁላልና ስፐርም ስለማይገናኝ እርግዝና አይፈጠርም። በዚህም መካንነት ያስከትላል። ይሄ መካንነት ከሚመጣባቸው ዋና ዋና መንገዶች አንዱ ይሄ ነው ማለት ነው። በሶስተኛ ደረጃ ሴቶች ከእምብርት በታች ያለ የረጅም ጊዜ የሆነ ህመም እንዲኖራቸው ያደርጋል። ያንንም ክሮኒክ ፔልቪክ ፔን እንለዋለን። በግንኙነት ሰዓት ሊሆን ይችላል፣ ዝም ብሎ ሊሆን ይችላል። ያንን ህመም ያመጣባቸዋል ማለት ነው። በአራተኛ ደረጃ ደግሞ ይሄ ኢንፌክሽን ወደ ቱቦዎችና ወደ እንቁላል ማምረቻ ኦቫሪው ጋር በመሄድ መግል እንዲቋጠር ወይም ቱቦ ኦቫሪያን አብሰስ ሊያስከትል ይችላል ማለት ነው። ስለዚህ የማህፀን ኢንፌክሽን ወይም ፒአይዲ እንዳይዛችሁ ሴቶች እነዚህን 4 ነገሮች በማድረግ ራሳችሁን መጠበቅ ትችላላችሁ። አንደኛው ሴፍ ሴክስ የምንለው ወይም ደግሞ ጥንቃቄ የተደረገበት የግብረ ስጋ ግንኙነት ማድረግ ነው። ምክንያቱም አብዛኛው የማህፀን ቱቦ ኢንፌክሽን የማህፀን ኢንፌክሽን የሚተላለፈው በግብረ ስጋ ግንኙነት ወይም በአባላዘር ኢንፌክሽን ውስጥ ስለሆነ ኮንዶም በመጠቀም ሌሎችንም ጥንቃቄዎች ፓርትነር በመቀነስ ሴፍ ሴክስ በማድረግ መቀነስ ይቻላል። ሁለተኛው ደግሞ ለአባላዘር በሽታ ቼክ መደረግ ነው። የማህፀን ኢንፌክሽን የአባላዘር ብቻ አይደለም፣ ሌላም ያመጣዋል። ግን በብዛት የአባላዘር ስለሆነ የአባላዘር ቼክ መደረግና መታከም ምልክት ባይኖርም ማለት ነው። በሶስተኛ ደረጃ ደግሞ ፓርትነር ወይም ደግሞ ጓደኛን ማስመርመርና ማሳከም ያስፈልጋል ማለት ነው። በመጨረሻም ሴቶች ማህፀናችሁን ብዙ ጊዜ በውሃ ማጠብ አይጠበቅባችሁም። ይሄም ባክቴሪያ ባላንሱን ስለሚያሳጣ። ጥያቄያችን ምንድን ነው ያለችው? እባክህን ዶክተር እኔ ካገባው 5 ዓመቴ ነው፣ ምንም ስሜት የለኝም እባክህ የሚል ነው። እንግዲህ ይሄንን የብዙ ሴቶችን ጥያቄ የወከለ ስለሆነ ነው ላብራራው የፈለኩት። እንግዲህ ይሄ ሃይፖአክቲቭ ሴክሹዋል ዲዛየር ዲስኦርደር ይባላል። በጣም ብዙ ሴቶች በዚህ ችግር ይጠቃሉ። የፍላጎትም የመነቃቃትም ስሜት ማጣት ማለት ነው፣ በግንኙነት ሰዓት ማለት ነው። እንደዚህ በሚሆን ጊዜ ያው ባለሙያ ጋር ቀርቦ መታከም ይቻላል ማለት ነው። በዚህ ቪዲዮ ማስረዳችሁ 5 የህክምና አማራጮች እንዳሉት አስረዳችኋለሁ። እስከ መጨረሻው ተከታተሉ። ላይክ ሼር አድርጉት፣ ብዙ ሰው ይጠቀማል ብዬ አስባለሁ ማለት ነው። የመጀመሪያው ካውንስሊንግ ነው። በተለይ ሳይኮሎጂካል ችግር ሊሆን ስለሚችል ብዙ ሴቶች እንደዚህ የሚጠቁ ሴቶች የጭንቀት፣ የድባት፣ የአንዛይቲ ችግር አለባቸው፣ ይጨናነቃሉ ማለት ነው። ይሄ በሚሆን ጊዜ ካውንስል ሲደረጉ ካስፈለገ መድኃኒት ሊሰጣቸው ይችላል። ሐኪም ጋር ቀርበው ሲታዩ ይሄኛው ሊፈታ ይችላል ማለት ነው። የመጀመሪያው ካውንስሊንግ ነው ማለት ነው። ሁለተኛው ሆርሞን ቴራፒ ነው፣ ወይም ደግሞ ሆርሞን ዝቅ ሊል ይችላል። በተለይ እድሜያቸው ከፍ ባሉ ሴቶች ኤስትሮጅን መጠን ዝቅ ሊል ይችላል። ዝቅም ባሉት ከፍም ባሉት ደግሞ ቴስቴስትሮን መጠን በጣም ዝቅ ሊል ይችላል። ኖርማሊ ቴስቴስትሮን የወንድ ሆርሞን ነው፣ ነገር ግን ሴትም ላይ የሚያስፈልግ ሆርሞን ነው ማለት ነው። በጣም ዝቅ ካለ እሱም ሊሰጥ ይችላል ማለት። ስለዚህ ወይ ኤስትሮጂን ወይ ቴስቴስትሮን የተባለ ሆርሞን በሐኪም ታይቶ ካስፈለገ ሊታዘዝ ይችላል ማለት ነው። በሁለተኛ ደረጃ ያለው አማራጭ ይህ ነው። በሶስተኛ ደረጃ ደግሞ ሕክምና መድኃኒቶች አሉት። በተለይ ይሄ በጣም ለሚያስቸግራቸው ከ6 ወር በላይ ለቆየባቸው ሴቶች የመጡ ኤፍዲኤ አፕሩቭድ ወይም ደግሞ በአሜሪካ የመድኃኒትና ቁጥጥር ባለስልጣን የጸደቁ 2 መድኃኒቶች አሉ ማለት ነው። አንደኛው ፍሊባንሴሪን ይባላል። ፍሊባንሴሪን በተመለከተ ከዚህ በፊት ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ፍሊባንሴሪን ሊወስዱ ይችላሉ። ወይም ደግሞ ብሪምላኖታይድ የሚባል መድኃኒትም አለ። ይሄ የጸደቀ ነው። ቪሊሲ እና አዲ በሚል ይታወቃሉ እነዚህ መድኃኒቶች ከምርመራ በኋላ በሐኪም ሊታዘዙ ይችላሉ። ዝም ብለው የሚወሰዱ አይደለም ማለት ነው። ስለዚህ መድኃኒትም አለው ማለት ነው። በአራተኛ ደረጃ ላይፍ ስታይል ሞዲፊኬሽን ነው። ብዙ ጊዜ በጣም ክብደት መጨመር፣ ኮሌስትሮል ከፍ ማለት፣ ተጓዳኝ ህመሞች ካሉ፣ እንደገና ደግሞ አመጋገብ ደግሞ ጥሩ ካልሆነ፣ በተለይ ቅባትና ጣፋጭ ነገር የበዛበት ምግብ የሚያዘወትሩ ሰዎች ይህንን ማስተካከል ይኖርባቸዋል። ሄልዚ ዳይት ያስፈልጋቸዋል ማለት ነው። ሬጉላር ኤክሰርሳይዝ ስፖርት መስራት በራሱ ይሄን ነገር ለማሻሻል በጣም ይረዳል ማለት ነው። ከዛ በተጨማሪ ስትረስ መቀነስ፣ ጥሩ እንቅልፍ መተኛት፣ ቢያንስ 7 ሰዓት ያልተቆራረጠና ጥሩ እንቅልፍ መተኛት ይሄን ችግር ለማሻሻል ይረዳል ማለት ነው። በመጨረሻም በ5ኛ ደረጃ
እነዚህ ነገሮች ሊቀላቀሉ ይችላሉ፣ ወይም ኮምቢኔሽን ቴራፒ የሚባለው ማለት ነው። መድኃኒትና ካውንስሊንግ፣ መድኃኒትና ላይፍ ስታይል ቼንጅ፣ መድኃኒትና ሆርሞኖቹ ተቀላቅለው ሊሰጡ ይችላሉ ማለት ነው። ዛሬ 9 መድኃኒቶችን በፍጹም በእርግዝና ጊዜ መወሰድ የሌለባቸውን ይዤላችሁ መጥቻለሁ። ተከታተሉኝ። በተለይ ሴቶች ይጠቅማችኋል ማለት ነው። የመጀመሪያው ቴትራሳይክሊን ነው። ቴትራሳይክሊን በእርግዝና ጊዜ አይወሰድም፣ በፍጹም መወሰድ የለበትም፣ የልጆችን ጥርስ ሊያበላሽ ስለሚችል ማለት ነው። ሁለተኛው ደግሞ ባክትሪም ወይም ኮትሪሞክሳሶል የምንለው ነው። እሱም በእርግዝና ጊዜ እንዲወሰድ በፍጹም አይመከርም ማለት ነው። ሶስተኛው ቫይታሚን ኤ ነው። ቫይታሚን ኤም እንደዚሁ ልጆች ላይ የአፈጣጠር ችግር ሊያመጣ ስለሚችል ቫይታሚን ኤ በእርግዝና ጊዜ አይወሰድም ማለት ነው። ቫይታሚን ኤ የተዘጋጀውም ማለት ነው። ሌላው ዋርፋሪን የደም ማቅጠኛ መድኃኒት ነው። የደም ማቅጠኛ መድኃኒት ነፍሰ ጡር ለሆነች ሴት ዋርፋሪን የተባለው አይሰጥም ማለት ነው። ምክንያቱም ቴራቶጄኒክ ነው፣ ማለትም ልጆች አፈጣጠራቸው ችግር እንዲፈጠርባቸው እጃቸው ላይ ችግር ሊፈጠር ይችላል ማለት ነው። እጅ ላይ ኖራቸው ይችላል፣ ወይም ደግሞ ሌሎች የተለያዩ ችግሮች ይኖራሉ ያፈጣጠር ማለት። ስለዚህ ዋርፋሪን በእርግዝና ጊዜ አይወሰድም ማለት ነው። ሌላኛው የባህል መድኃኒቶች ናቸው። የባህል መድኃኒቶች ማይወሰዱት ስለማይታወቅ ነው። ለምሳሌ ዋርፋሪን አይወሰድም ስንላችሁ ስለሚታወቅ ነው። ስለሚታወቅ ዋርፋሪን አይወሰድም ይባላል። ግን አሞክሳሲሊን ቢወሰድ ችግር የለውም ስለሚታወቅ ማለት ነው። ሃርባል ሜዲኬሽኖች ወይም ደግሞ የባህል መድኃኒቶች በእርግዝና ጊዜ ኢፌክታቸው አይታወቅም። የማይታወቅን ነገር ደግሞ ከመውሰድ መጠንቀቁ ይሻላል ማለት ነው። ሌላኛው አልኮል ነው። አልኮል ፌታል አልኮል ሲንድረም የተባለ ችግር ያመጣል። የልጁ ጽንሱ ላይ አካላዊም አእምሯዊም ውስንነት ወይም ደግሞ ሎው ኢንተለጀንት ኮሸንት እንዲኖረው ወይም ደግሞ አእምሯዊ ውስንነት እንዲኖርበት ያስከትላል ማለት ነው። ስለዚህ አልኮልም በእርግዝና ጊዜ አይወሰድም ማለት ነው። ከዛ ውጪ እርግዝና ላይ ሆናችሁ ግፊት ያለባችሁ ወይም ደግሞ የግፊት መድኃኒት እየወሰዳችሁ ደግሞ ነፍሰ ጡር የሆናችሁ መድኃኒታችሁ መስተካከል አለበት ማለት ነው። ምክንያቱም የግፊት መድኃኒቶች በጽንሱ ላይ ጫና ያመጣሉ። በተለይ ለምሳሌ ኤሲ ኢንሂቢተር የሚባሉ መድኃኒቶች አሉ። ኢናላፕሪል፣ ሊሲኖፕሪል የሚባሉ ካፕቶፕሪል የሚባሉ መድኃኒቶች አሉ። እነሱ ጽንሱን ውስንነት ችግር ይፈጥሩበታል፣ ያስተዳደጉን ችግር ይፈጥራሉ። ስለዚህ ይህንን ከሐኪም መማከር ያስፈልጋል ማለት ነው። ሌላኛው የሚጥል በሽታ ያለባችሁ ሴቶች ስታረግዙ እንደዚሁ የሚጥል በሽታ የሚታዘዙ አንቲፕሌፕቲክ መድኃኒቶች ወይም ደግሞ ለሚጥል በሽታ የሚታዘዙ መድኃኒቶች እንደዚሁ ጽንሱ ላይ ችግር ይፈጥራሉ። ስለዚህ እርግዝና ካለ ከሐኪማችሁ መነጋገር ያስፈልጋል ማለት ነው። የመጨረሻው እና 9ኛው አስፕሪን ነው። አስፕሪን ልጆች ላይ የደም ስር ያለ ጊዜው እንዲዘጋ ስለሚያደርግ እሱም በእርግዝና ጊዜ አይወሰድም ማለት ነው። ዶክተር የወንድ ልጅ ብልት እድገት ስንት ዓመት ላይ ያቆማል የሚል ጥያቄ ቀርቧል። እንግዲህ ወንዶች ስለ ብልታቸው ኦልሞስት ግማሽ በመቶ ያህል ወንዶች 50% ያክል ስለ ብልታቸው መጠን ይጨነቃሉ ማለት ነው። ሴቶች ልክ እድሜያቸው እንደሚያስጨንቃቸው ወንዶች ደግሞ የብልት መጠናቸው ያስጨንቃቸዋል ማለት ነው። ይሄ በጣም ኮመን የሆነ ነገር ነው። ነገር ግን ሴቶቹ ጋር ይሄ ነገር ሪፍሌክት አይደረግም። ለምሳሌ 85% ሴቶች የወንዶች ብልት በቂ ነው ብለው ያምናሉ። ነገር ግን 50% አካባቢ ናቸው ወንዶች በቂ ነው ብለው የሚያስቡት። 50% ያክል ትክክል አይደለም ብለው ይጨነቃሉ ማለት ነው። ለማንኛውም ወደ ነጥብክ ስንሄድ የወንዶች ብልት በጣም የሚያድገው ፑበርቲ ወይም ለአካለ መጠን በሚደርሱበት ጊዜ ነው። ያ ማለት ከ9 እስከ 14 ዓመት ያለው ፑበርቲ ነው። ነገር ግን እስከ 20 ዓመት ድረስ መጠኑ ውፍረቱም እየጨመረ ሊሄድ ይችላል ማለት ነው። ከ20 ዓመት በኋላ ግን የወንድ ልጅ ብልት ማደግ ያቆማል ማለት ነው። አሁን እዚህ ላይ በጣም አትራፊ ቢዝነስ የገባው ምንድነው? የወንድ ልጅ ብልት ቁመቱንም ሆነ ውፍረቱን እንጨምራለን የሚሉ ክሬሞች፣ ሎሽኖች፣ የሚዋጡ መድኃኒቶች በገበያ ላይ በጣም በብዛት በመላው ዓለም ላይ ይሰራጫሉ ማለት ነው። ነገር ግን ከሚያመርቱት ድርጅቶች ውጪ ሳይንሳዊ ጥናት ተጠንቶ ኢፌክቲቭ ወይም ደግሞ በደንብ ይሰራሉ የሚለው ነገር የለም ማለት ነው። አምራቾቹ ራሳቸው ይሰራሉ ብለው ያቀርባሉ። እነዚህ መድኃኒቶች በአብዛኛው ኤላርጂኒን እና ሲትሩሊን የሚባሉ መድኃኒቶች ይዛሉ። እነዚህ መድኃኒቶች በጊዜያዊነት ብልት እንዲቆምና ቀጥ እንዲል፣ ምክንያቱም የደም ፍሰቱ ወደዛ በመጨመር እንደዛ ሊያረጉ የሚችሉ አሉ። ነገር ግን የወንድ ልጅ ብልትን የሚጨምር ነገር የለም ማለት ነው። እንኳን መድኃኒቶቹ ይቅርና ሰርጀሪው ራሱ ጅማቶችን በመቁረጥ
ቁመቱን ለመጨመር ይሞከራል። ነገር ግን በሚቆምበት ጊዜ ቁመቱ አይጨምርም ማለት ነው። ልክ እንደዛውም መድኃኒቶቹ ኢሬክሽንን ወይም ደግሞ እንዲቆም ለማድረግ ይረዳሉ እንጂ የሚያወፈሩ ኢፌክቲቭ የሆኑ በሳይንስ የተረጋገጡ መድኃኒቶች እስካሁን የሉም ማለት ነው። ከ20 ዓመት በኋላ ብዙ መልፋት አያስፈልግም። ደስ የሚለው ነገር የወንድ ልጅ ብልትና የሴክሹዋል ፐርፎርማንስ አይገናኝም ማለት ነው። አብዛኛው ሰው ሲቆም ብልቱ 13 ሴንቲሜትር በአቬሬጅ ይሆናል። ሲተኛ ደግሞ ወደ 9 ሴንቲሜትር አካባቢ ነው። ይሄ ለሴክሹዋል ፐርፎርማንስ በቂ ነው ማለት ነው። የሚያስፈልገው ሌሎች ነገሮች ናቸው እንጂ ብልቱ የግዴታ አይደለም ማለት ነው። ያው ይሄን ይመስላል ወንድሜ።